ካገኘኋት ቀን ወይ የሆነ ነገር አድርገኝ ነው። እኔ አላምንበትም፣ ጭራሽ ነው አላምንበት። እሺ አገለሽ ደግሞ ታገኛት ሮስ የዛን ቀን መጥቼ ለምን ደግሞ ታገኛት? አንቺ ልጅ ጤና የለሽም እንዴ? እርጅነሽን ቢያንስ አንቺ ልከኔ ምንድነው ፈገግች ሀይሚ በድንጋጤ ታማ ሆስፒታል ገብታለች ማለት ነው። እሱ ምንድን ነው ብሩክ ከዚህ የብሩክ ፍቅረኛው አዲስ የመጣችው ከብሩክ አርግሻለሁ ብላ የመጣችዋለች። እሱን ነገር ሰምታ ነው። ባይዘዊ ለሴት ልጅ እንደዚህ አይነት ነገር መስማት ማለት በጣም 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 ከባድ ነገር ነው ማለት ኢቭን ያ ነገር እንኳን ባይሆን ልታጣላ እንኳን ብትሞክር በጣም በጣም ከባድ ነው ማለት ለምን ማርገዝ ልጅን የሚያህል ነገር ሰምታ ማለት ነው። እና ሲቀጥል ማለት ነው እና በመጀመሪያ ሀይሚሻዬ የኔ ቆንጆ እኔ ዝርግት ልበልልሽ ጠላትሽ አይኑ በጣም ከባድ ነው፣ ግን ፈጣሪ ይማርሽ ማለት ነው። እና ነገሮችን ኮንትሮል ለማድረግ ሞክሪ። ለምንድን ነው ያ ነገር እየመጣው ብለሽ ማሰብ አለብሽ ማለት ነው። እና ብሩኬ ደግሞ ተረጋጋ፣ መረጋጋት አለብን። እንደዚህ አይደለም ማስረዳትም ሀይሚንም ማስረዳትም እውነታውን መናገር ካለብን በእንደዚህ አይነት መንገድ አይደለም መናገር ያለብን። ሰምተካል። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱላለሁ ማለት ነው። ጠፍቻለሁ ኦልሬዲ የእነ ሀይሚን ቪዲዮ ከማክሰኞ ጀምሮ አይቼ አላቅም ማለት ነው። ቢኮዝ በጣም ቢዚ ነበርኩ፣ አዲስ ቤት እየቀየርኩ ነበረ እና አልተመቻችልኝ ምናምን፣ ለዛ ነው። ግን ኦልሬዲ ከቡታጀራ መጥተዋል ብዬ አስባለሁ ሀይሚና ብሩኬ ማለት ነው። እና ያው ኦልሬዲ ብዙ ነገር ተፈጥሯል በመሀላችሁ ማለት ነው። ግን እንደተረዳሁት ከሆነ ዛሬ ሀይሚ የገባችበት ምክንያት ያው ብሩክ ከዚህ በፊት ከሀይሚ በፊት የነበረች ፍቅረኛ መታ እርጉዝ እንደሆነች ነው። ሲጀመር ሚፍታም አሁን ዛሬ በጣም አናዶኛል ማለት ለምን እንደሆነ ታውቃላችሁ? ሁሉን ነገር ወደ ብሩክ ነው እየቀሳሰረ ያለው ማለት ነው። ሲጀመር አባትነት እውነት ነው፣ እናትነት ደግሞ እምነት ነው ማለት ነው። ለምን ብሩክ ያደረገውን ነገር ያውቃል ሲጀመር ማለት ነው። እና ልጅቷ ደግሞ ገና የ4 ወር እርጉዝ ነኝ ማለት ከሆነ እኮ አሁን ይሄ ነገር ቅርብ ጊዜ ነው የተፈጠረው ማለት ነው። ግን ብሩክ እያለ ያለው እኔ አላቃትም፣ በፊት ከሀይሚ በፊት ቪዲዮዎቹን እንኳን እዩ፣ ሁለተኛ ላይ ነን፣ ሁለተኛ ወደ መጀመሪያ አካባቢ ሁለተኛው ላይ ነው ምናምን ብሎ ነው ያወራው ማለት ነው። ኦልሬዲ ከሆነ ይሄ ሁለተኛው ከሆነ ይሄ እሷ ልጅ አርግዣለሁ ካለች ከብሩክ አይደለም ያረገዘችው ማለት ነው። ሆን ብላ ወይ የሀይሚና የብሩክን መፋቀር አይታ ሀይሚና ብሩኬ በጣም ብዙ ጊዜ ታውቃላችሁ፣ በጣም በመሀላቸው ሀይሚ ራሱ ከዚህም በፊት ተናግራለች። በጣም ብዙ ሰው ለማጣላት በገንዘብ ተከፍሎ ማለት ነው። ሀይሚና ብሩክን በገንዘብ ደረጃ ተከፍሎ ሰው ለማጣላት ሁሉ የተሄደበት ደረጃ ተደርሷል ማለት እና ሀይሚ ያን እያወቀች ነው። አሁን ለምሳሌ እኔ ልክ ናት ምናምን ያልኩ አይደለም። ለምን ራሷን ትጎዳለች ነው። ሀይሚ አሁን ለምሳሌ ወድቃ ሆስፒታል እስከ መግባት ግሉኮስ እስከ መግባት ማለት አስባችሁታ፣ ተዘርግታ ምንም ነገር አልነቃችም። በጣም ነው የምታሳዝነው። አስባችሁታል አይደለ? ለምን ምን በወጣ ማለት አይኑ ያማል። ግን ለምንድን ነው እንደዚህ እንትን የምትለው? ይህን ያለው ራሷን የምትጎዳው ማለት ነው። በዚህ ያህል ልክ ማለት ነው። ሲቀጥል ደግሞ ልጅቷ ዛሬ ራሱ ስቲል ሆስፒታል መጥታለች። ምንድን ነው ሆስፒታል የመጣችበት ምክንያት ምንድን ነው? ምን ሀይሚን ልታስታመም ነው ወይስ ምንድን ነው? ወይ ብሩኬ ከእሷ ጋር አሁን አንተ እንደ አዲስ ተመልሰክ አገርሽቶብክ ከእሷ ጋር ጀምረክ ነው? ያን ንገረን። ግን እኔ የሚመስለኝ ብሩክ እንደዚህ ያደርጋል ብዬ በጭራሽ አላስብም። ለምን እንኳን ከዚች ጋር ከሀይሚ ጋር እንኳን እንደዚህ የሚዋደድ ልጆች ምንም አይነት ነገር የሚያደርጉ እንኳን ለምን ለዓላማው ለምኑ የሚጨነቅ ሰው ነው ብሩኬ ማለት ነው። እና በዚህን ያለክ የሚሄድ ምንም አስፈላጊ ነው ብያለሁ። ግን መጀመሪያ ቴኬር ማድረግ ያለባችሁ ነገር የሀይሚ ደህንነት ነው ከምንም በላይ ማለት ነው። ለምን የሀይሚ ደህንነት ይበልጣል። በቃ ምንም ነገር ሀይሚ ደህና ስትሆን ነው ሁሉ ነገር ሰላም የሚሆነው የሚስተካከሉ ማለት ነው። እና ሀይሚሻዬ የኔ ውድ ነገር ፈጣሪ ጨርሶ ይማርሽ። አንቺ በጣም መልካም ሰው ነሽ፣ ለሰው ክፉ የማታስቢ
ለሰው ተንኮል የሌለብሽ ሰው ነሽ እና ሁልጊዜ አንቺን ሊጎዱ ይመጣል በሰው ህይወት የማትገቢ እና ለምን እንደሆነ አላውቅም፣ የእውነት ለመናገር ማለት ነው። እና አንዳንድ ጊዜ ይቀኑባታል መሰለኝ ማለት ነው። አሁን እስቲ እርግጠኛ ነች ልጅ ተከፍሏት ነው ባይከፈላ ለምን የሆነ መሀል ጋፍ ጠብቃ የሆነ ብዙ ጊዜ ትዝ ካላችሁ ብሩክና ሀይሚን በጣም ሲፋቀሩ ሰላም ሲሆኑ የሆነ ጣልቃ ይገባላችኋል። ከዛ ደግሞ አውቄ ነው እንድትጣሉ እኮ ፈልጌ ነው ምናምን እንደዛ ነው የሚሉት ብዙ ጊዜ ካያችሁ ማለት ነው። እና ሚፍታም ደግሞ ወደ ብሩክ እንትን አትበል አታለክ ማለት ነው። ለምን ማለት ብሩክ እንዲህ ቢያደርግ ኖሮ ልጅን የሚያህል ነገር አይክድም። ገባችኋል? በቃ ልጅ ነው። ልጅ ደግሞ የእግዚአብሔር ስጦታ ነው። ለዛ እንደዚህ እኔ ምንም ማውቀው ነገር የለም ወይ አስገድዳ መጠጣጠታኝ ካደረግን ምናምን ማለት ያው ጀስት ቃሉ እንደዛ ነገር ነው። ግን እንደዛ አይመስለኝም። ማንም ሰው ደግሞ ካልፈለገ የፈለገ መጠጥ ቢጠጣም ወደዛ ነገር ውስጥ ይገባል ብዬም በጭራሽ አላስብም ማለት። ነገር ግን ከምንም በላይ አሁን ላይ ለሀይሚ ነው ሀይሚና ሰው የሚያስፈልጋት አይደለ? አንተ ከሀይሚ ይልቅ ለዛኛው ነው እሷን ምናምን ብለህ ነው ትልትል እያልክ ያለው ማለት ነው። እና ሀይሚ ናት አሁን ሀይሚ በጣም ታማለች፣ ወርቃ ነች። ገባህ አይደለ? ኢቨን በዚህ ሰዓት ደግሞ ልጅቷን ብታያት ደግሞ የሚፈጠረውን ነገር አስባር ታማ ሆስፒታል መታለች።